ሀገራችን ኢትዮጵያ በዓለም ደረጃ ቢታወቁ ዘርፈ ብዙ ጥቅሞችን የሚያስገኙ ሀገር በቀል ዕውቀቶችንና ታሪኮችን በውስጧ ይዛ ትገኛለች። ከነዚህ መካከልም በኢትዮጵያ ኦርቶዶክስ ቤተክርስቲያን ስር የምናገኘው የአብነት ትምህርት አንዱ ነው። የአብነት ትምህርት ቤት ማለት ከአባት የተገኘ ከአባው የተወረሰ ከጥንት የነበረ የማንነት መገለጫ በራስ ቋንቋ በራስ ፊደል በራስ ስርዓት ትምህርት የሚሰጥ ከትውልድ ወደ ትውልድ የተላለፈ ትምህርት የሚሰጥበት ትምህርት ቤት ማለት ነው። የአንድን ህዝብ አኗኗር የአንድን ሀገር ጥበብና ዕውቀት ለዚያ ህዝብና ለዚያች ሀገር ዜጎች የሚያስተምሩበት ትምህርት ቤት ማለትም ነው። የአብነት ትምህርት ቤት በልማድ የቆሎ ትምህርት ቤት በመባል በህዝባችን ዘንድ ይታወቃል። አንዳንድ ሰዎች ደግሞ የቄስ ትምህርት ቤት፣ አንዳንዶቹ ደግሞ የቤተ ክህነት ትምህርት ቤት ይሉታል። የሃይማኖት ቤት አባቶች የጥንታዊ ስልጣኔ መነሻዎች እናም የዘመናዊ ትምህርት መሰረቶችም ናቸው። ያም ሆነ ይህ ትክክለኛው ስያሜ የአብነት ትምህርት ቤት ነው። የአብነት ትምህርት ቤት ለዘመናዊ ትምህርት መነሻ ከመሆኑም ባሻገር ለቤተ መንግስትና ለህብረተሰቡ ከፍተኛ አበርክቶ ጥሎ ማለፋቸውን ብዙ ሊቃውንት ይመሰክራሉ። መሰረቱን ኢትዮጵያ ያደረገውና የአብነት ትምህርት ዋና ማጠንጠኛ የሆነው ግዕዝ ከኛ በላይ በአውሮፓ ሀገራት የበለጠ ሚስጥራዊነቱ ተገልጦ እየተሰራበት ይገኛል። ታዲያ በዛሬው ፕሮግራማችን የምናስዳስሳችሁ በሀገር አቀፍ ብቻ ሳይሆን በዓለም አቀፍ ደረጃ አዲስ ነገርን ይዞ ብቅ ያለውን የአብነት ትምህርትን ነው። ምንድነው ካላችሁ ደግሞ የአብነት ትምህርት ቤትን በዓለም አቀፍ ደረጃ ነፃ የትምህርት ዕድል ወይንም ስኮላርሺፕ መስጠትን የሚያስችል የመጀመሪያው ጉባኤ ቤት በደቡብ ጎንደር ደብረ ታቦር ደብረ ልዑላን ቤተክርስቲያን አማካኝነት ለዓለም ህዝብ ሊደርስ መሆኑን ለእናንተ ለማስቃኘት ወደናል። ዛሬ የተገናኘንበት ዋና ጉዳይ ከአባቶቻችን ለልጆቻችን በሚል መሪ ቃል በጥቅምት 16 በጊዮን ሆቴል ላይ ስለሚዘጋጀውና በቨርቹዋልም በዓለም አቀፍ ደረጃ ስለሚካሄደው ጉባኤ ነው። ይህ ጉባኤ የሚካሄድበት ምክንያት በደቡብ ጎንደር ደብረ ታቦር ደብረ ልዑላን መድኃኔዓለም ቤተክርስቲያን ባለው የአራቱ ጉባኤያት ግንባታና መሰል ጉዳዮች ምክንያት ነው። እንግዲህ ይሄ ጉባኤ ቤት ጥንታዊ ታሪክ ያለው ዛሬም ያንን ታሪኩን ይዞ እያስቀጠለ ያለ ጉባኤ ቤት ነው። ከጥንቱ ከመሰረቱ ለመነሳት ደብረ ታቦር ደብረ ልዑላን መድኃኔዓለም በታላቁ መሪ በአጼ ቴዎድሮስ ዘመን የተተከለ የሳቸው ትክል ነው። ሰኔ ላይ ነው መሰረት ጀምረን መስራት ጀምርነው። በሶስት ክፍል ስንጀምር አንደኛው የትርጓሜ ደቀ መዛሙርት የሚማሩበት የመጀመሪያው ክፍል የሚባል ስራ ጀመር። ይሄ በአንድ ጊዜ ከ300 በላይ ደቀ መዛሙርቱን ሊያስተናግድ የሚችል ዶርምተሪ በተደራራቢ አልጋ ሲሆን ማለት ነው። በተደራራቢ ካልሆነ ደግሞ 150 እሱን መሰረቱን ጀመር። ከዚያ እንደገና ሁለገብ አዳራሽ ይሄ በኤል ሼፕ መልክ የተሰራ ነው። ሁለገብ አዳራሽ ደግሞ ላይብረሪ ያለው ዲጂታል ላይብረሪ ያለው ሙዚየም ያለው ሙዚየም ቤት ማለት ነው። እንዲሁም ስቱዲዮ ያለው መመገቢያ አዳራሽ ለደቀ መዛሙርቱ ያለው በተለይ ደግሞ ዋናው የጉባኤ ማስኬጃው እሱ ላይ ስለሆነ ሁለት አዳራሽ በአንድ ጊዜ ሁለት ጉባኤ ሊያስኬድ የሚችል ይሄንን ሁለገብ አዳራሽ እየሰራን ይሄን አሁን ላይ ወደ ማጠናቀቁ ደርሰን እንገኛለን። በባለሙያዎቹ ሲገለጥ ወደ 90% እንደደረሰ ይገለጣል ማለት ነው። ለኢንተርቪው ፈቃደኛ ስለሆኑልን በቅድሚያ በጣም እናመሰግናለን። እንግዲህ ይህ የአብነት ስኮላርሺፕ መነሻው በርሶ ሐሳብ የመጣ ከዛ ደግሞ በርሶ ዘመን የተጀመረ ስለሆነ ሐሳቡ እንዴት ነው የተጀመረው? እንዴት ስመጣሉት? እንዴት አስኬዱት የሚለውን እስኪ ትንሽ አብራሩልን። ጥሩ ጥያቄ ነው። ያው የአብነት ትምህርት
በጠባዩ ዓለም አቀፍ ነው። ሲጀመርም ስሪቱ እንደዚያ ነው። ጌታችንም ራሱ ሲያስተምር ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም፣ እስከ ምድር ዳርቻ ሄዳችሁ አስተምሩ ስለሆነ ኢየሩሳሌም ላይ የተሰበከችው ወንጌል ለዓለም ነው የደረሰችው። ስለዚህ ዓለም አቀፍነቱ ከጥንቱ ሲሰራ ስሪቱ ዓለም አቀፍ ነው ማለት ነው። በዚህ ስሌት የተክሌ አቋቋም ደብረ ታቦር ኢየሱስ፣ የቆሜ ድጓ ቆማ ፋሲለደስ ከዚህ ብቻ የሚያገኘው አጫብር ድጓ እዚያው ቦታው አጫብር የሚባል ቦታ ላይ ነው ማግኘት የሚችለው። ስለዚህ አብነት ትምህርት ቤቶቻችን ስሪታቸው ዓለም አቀፍ ነው። አሁን ምንድነው የኛ ያመጣው ዋጋ ምንድነው ካልሽኝ፣ ያንን ዓለም አቀፍ የሆነውን ትምህርት የምንሰጠው ጎጆ ውስጥ ነው፣ ወይም በሌላ ዓለም ለሚመጣ ሰው የተመቸ ያንን የመሰለ ቦታ ባልያዝንበት ነው። እኛ ያመጣ ነው ምንድነው ዘመን ተከተል ቀለል ለማድረግ ሞከር። ምንድነው አውሮፓ ላይ የሚመጣ ልጅ ከጀርመን የሚመጣ ልጅ ይኖራል። ከአውሮፓ ምድር እንግዲህ ከተለያዩ ጀርመን እንደመነሻ ላንሳ፣ ከአሜሪካ ከተለያዩ ሳይቶች የሚመጣ ይኖራል። ምን አደከመሽ 7 አህጉር አሉ በዓለማችን አይደል? 7ኛው አንታርክቲካን ነው። ሰው አይኖርበትም እስከዛሬ አይደል? ሰው አይኖርበትም። ከዚያ ውጪ በ6ቱ አህጉር ሰዎችን ተቀብለን እናስተምራለን። ስለዚህ የኛ ሐሳብ ምንድነው የሆነ ቤት ሰርተን ቀዝቃዛ ሲሆን ማሞቂያ፣ ሙቀት ሲሆን ማቀዝቀዣ ያለው እነሱ እንግዲህ ቅንጡ መንደር የለመዱ ናቸው፣ መናፈስ የለመዱ ናቸው ምናምን። እሱንም ጨምረን ተክሎቹን ምን አድርገን ከላይ በራሱ ቤቱ ሲሰራ ሰገነት ነው፣ ቆርቆሮ አይደለም። ከዚያ ላይ ስክሪን እንተክልበታለን እና ላዩ ላይ አዋጅ ማወጃም ነው። ደግሞ ቦታው ተራራ ስለሆነ ለከተማው አይን ነው። ስለዚህ አብይ ጾም መግባቱን ሁሉ የምናውጅበት ነው። ልጆቹም ደግሞ እንደ አንዳንድ ነገሮችን ማየት ሲፈልጉ እናሳያቸዋለን፣ የራቁ እንዳይሆኑ ማለት። ለምሳሌ አንድ ጊዜ 150 ደቀ መዝሙር እንቀበላለን፣ 150 ሀገር ላይ እናመጣለን። እነዚህ በራሳቸው ወንድማማችነት ፈጥረው ዓለም አንድ ትሆናለች። በዚህ በቨርቹዋሉ ዓለም በክፉ ዓለም አንድ እየሆነ ተቸግረናል። በበጎ ዓለም አንድ እንዲሆንም እንሰራበታለን። ለሀገርም የገቢ ምንጭ ነው ብለን እናምናለን። 150 ልጆች ወደ ኢትዮጵያ ሲመጡ የልጅ ገመድ እናት አባትን አይለቅም እና በልጅ ናፍቆት ተስበው እናት አባት ሊያደርሱ ይመጣሉ። 150 ልጆች ሁለት ሸኝ ይዘው ሲመጡ ስንት ሰው መጣ ማለት ነው? 450 ሰው። ስለዚህ አየር መንገድ በዚህ ተጠቃሚ ይሆናል ማለት ነው። አዲስ አበባ ሲገቡ የተለያየ አገልግሎት ሰጪዎች በዚህ ተጠቃሚ ይሆናሉ። ደብረ ታቦር መተው ሲከትሙ የደብረ ታቦር ማህበረሰብ እነዚህ ሁሉ ስልጣኔያቸውን ይዘው ነው የሚመጡ፣ ጠባያቸውንም ይዘው ነው የሚመጡ። ጠባያቸውን የያዙትን እያስተካከል ስልጣኔያቸውን የሥራ ልምዳቸውን ደግሞ እያስቀረን ከነሱም ጋር ወዳጅነት እየፈጠርን አንዳንዶቹም ሰው ናቸውና ያገባሉ፣ ይጋባሉ። እያገቡ እየወሰዱ እያገቡ እየቀሩ እዚሁ ድርጅት እየሰሩ በዚህ መንገድ ብዙ ዘርፈ ብዙ ሀገራዊ ፋይዳም እንዲኖረው እንግዲህ ትንሽ ራቅ ያለችው እይታ ይችናት ብያምናለሁ እና በዚህ መንገድ ነው ያሰብነው። ለዚህ እንግዲህ ሁሉም ነገር እዚህ ጋር ሲደርስ ዝም ብሎ አይደርስም አይደለ? አጀማመሩ ጅማሬው ይኖራልና እንዴት ተጀመረ? እንዴት ነበር ወደዚህ ሂደት የሄደው? መንገዱን እስኪ አስታውሱ። ይሄ ስኮለርሺፕ ወይም ኢንተርናሽናል ስኮለርሺፕ የሚለውን ሐሳብ ለማሰብ አንድ ቀንን አስታውሳታለሁ። የካቲት 12 2008 ዓመተ ምህረት ቤንሻንጉል ጉሙዝ ለአገልግሎት በማህበረ ቅዱሳን ማምቡክ የምትባል ወረዳ ላይ ተልኬ ሄድኩኝ እና ከዚያ ጉሙዘኛ ቋንቋ ተናጋሪው ታላቁ አገልጋይ ወንድሜ ዲያቆን ቶማስ አብሮ ነበረ እና ወንድሜ ቶማስ ጋራ አጋጣሚ ሆኖ በጣም በዝና ሰማ ስለነበረ አንዲት ክላስ እንድትያዝልን አድርጌ አንድ ቤት ውስጥ ነበር እና አገልግሎቱ ስንጨርስ እሁድ አገልግሎቱን ጨርሰን እሁድ ለሰኞ ሙቀት ነበር 12 ሴንቲግሪ ነበር ሙቀቱ አስታውሳለሁ የሙቀቱ መጠን እና ቤት ውስጥ መተኛት አልቻልኩም ከሙቀቱ እንትን አንፃር ወደ ቤንሻንጉል ስሄድ ሁኔታውን ሳይ 3 ዓመት አገልግሎት እሰጣለሁ እያልኩ ዝም ብዬ ሳላስበው አውርቼ ነበር። ስለዚህ እኔን የሚተኩኝ ሰዎች እዚህ ላይ መስራት ብችል እንዴት አድርገን ልንሰራ እንችላለን አልኩትና አሁን ልጆችን ወስጄ ባስተምር ይለምዱልኝ ይሆን አልኩት። ጎንደር ወስጄ ባስተምራቸው ይለምዱልኝ ይሆን ስለው እሱ የነገረኝ መልስ በጣም ከባድ ነበር። አውሬ ሲያለምዱት ይለምዳል አለ። እንዴ ምን ነው ማን ለምደኛ እንለምዳለን አለ።
10 ልጆችን ወስጄ አስተምራለሁ ብዬ ቃል ገብቼ ወደ ጎንደር ተመለስኩ። አመት ሙሉ ወጣቱን እየሰበሰብኩ 10 ልጆች ከቤኒሻንጉል ላመጣ ነው እባካችሁ ብል የሚሰማኝ አጣሁ። እውነት ለመናገር ጎንደሮች እንዳትቆጡኝ፣ ግን ምንም ሊረዱኝ አልቻሉ። ማለት እንዴት አሁን ከቤኒሻንጉል ጉሙዝ መጥተው ከኛ እንደው የሆነ ቀልድ ይመስላቸዋል። በአመቱ በ2009 የካቲት 12 ቀን እነዚህ ልጆች ጎንደር ገቡ። በአመቱ ከቤኒሻንጉል፣ ከጂንካ፣ ከከፋ፣ ከኦሮሞ፣ ከሚዛን ቴፒ ብቻ ምን አደከማችሁ ከ40 ምንጭ 21 ልጆችን በ21 ቋንቋ ተናጋሪ 21 ብቻ አይደለም በነገራችሁ ላይ አንዱ ብቻ 4 ቋንቋ የሚችሉ ነው መጣ። 21 ልጆችን አስተምረን መለስን ማለት ነው ወደ ቦታቸው። እነዚህ አሁን ዲያቆናት ናቸው። ከነዚህም አንዱ ይመጣል ከሚዛን ቴፒ አንድ ወንድማችን ይመጣል አሁን ለጉባኤው። እነዚህን ወንድሞች አስተምረን ወደ ቦታቸው ልከን እና ከዚያም በረፍት በዓል ሊውሉ ሲሄዱ የሚሰሩትን ስራ ስናይ ለምን ይሄን ነገር ዓለም አቀፍ አናደርገውም? መልካም እንግዲህ ቀደም ብሎ እንደተጠቀሱት በእምነት ብቻ በኩል አስተዋጽኦ የምናደርግበት ሳይሆን እንደ ሀገርም ደግሞ ወደ ውጭ መድረስ የምንችልበት ለሀገርም ደግሞ የሆነ ነገር ማትረፍ የምንችልበት ነገር ነው። ከዚህ ጋር አያይዘው እንግዲህ ይህ መነሻውን ደብረታቦር ደብረ ሉላን መድኃኔዓለም አድርጎ ነገር ግን በዓለም አቀፍ ደረጃ ማንሰራራትን በሀገር በቀል መምህራን በሀገር በቀል ሊቃውንት መሰጠቱ ከአብነት ተማሪዎች ውጭ ደግሞ እንደው የአስኳላ ተማሪ ተብሎ በሚጠሩትም የተለየ አስተዋጽኦ ይኖረዋል አይደለም? እንደው ለተማሪው ለምእመኑ ምን አይነት አገልግሎት ይኖረው ይሆን? ምን አይነት አስተዋጽኦ ይኖረው ይሆን የሚለውን እስኪ ያስረዱ። እንዳልኩሽ ዘርፈ ብዙ ጥቅም አለው። ከዚያ በላይ አሁን ይሄ አስተዳደር ይፈልጋል፣ የማናጅመንት ሰዎችን ይፈልጋል። ይሄ ስራ የሚመራው በዘመናዊ አመራር ነው። በትንሹ አንድ ቀን ቁጭ ብለን ምን ያክል ሰራተኞችን በውስጡ ሊያካትት ይችላል የሚል ሁሉ ስናስብ ነበር። ዛሬ የተገናኘ ነው በደብረታቦር ደብረ ሉላን መድኃኔዓለም የአራቱ ጉባኤ ቤቶች ጉባኤ የተዘጋጀ የስኮላርሺፕ ገቢ ማሰባሰቢያ መግለጫ ላይ ነውና ሐሳቡን እንዴት አዩት? እንዴት ነበር የታሰበው የሚለውን እስኪ ያወሩ። ሐሳቡ ያው በቅጥነተ ህሊና ሲታይ ወደ ላይ ጽራሪያም የሚደርስ ወደ ታችን በርባሮስን የሚጎበኝ የበቁ ሰዎች አስተሳሰብ እንጂ ምናን በስጋው ያለም ብቻ ያለው መመር የሚያስቡት ብቻ አልመሰለኝ። ብዙ ጊዜ ፈረንጅ ነው እንደዚህ አርቆ ያስባል የሚባለው እንጂ አንድ ባብነት ትምህርት ቤት ብቻ በእንተ ሰማለ ማርያም እየለመነ ያችን ኮቾሮ እየቆረጠመ ጥሬ እየቆረጠመ ውሃ ብቻ እየጠጣ ያደገ ተማሪ ኋላ በወንበር ተቀምጦ ዓለም አቀፍ ግንዛቤው ኑሮት እንዲህ ያለ ስራ ይሰራል ተብሎ አይገመትም። እኔታንም በዚሁ በእውነት ላቅ ያለ ምስጋና ነው የማቀርበው። እንዲህ አልጋ ባልጋ አይደለም፣ ፈታኝ ነው። እኛ ቀለል አድርገን ነበር ያየነው። ስንጀምረው ግን ብዙ ከባድ የሆኑ ነገሮች ነበሩ። ያን ታግሰው ይህን ጉባኤ በዓለም ላይ ላሉ ክርስቲያኖች ያስረክበዋል በእውነት እና ስለዚህ ጉባኤ ቤታችን በአሁኑ ሰዓት እጅግ ችግር ፈች እጅግ በዚህ ዘመን ምን ምገልጽበት ነገር ነው የማጣውና ከዚህ ደረጃ ደርሷል። በደብረታቦር ዩኒቨርሲቲ ካሉ ሞራን ጋራ የሚጠና ጥናት አለ። ትምህርቱ እንዴት ይሰጥ በየትኛው ቋንቋ እንግዲህ ዘኛ በአካባቢያችን ብዙ ሰፊ መምህራን አሉን። ሌላስ ቋንቋ እንዴት ሊመጣ ይችላል ወይስ ደግሞ መሳሪያ ያለው ወይ ምን የሚል እንግዲህ እኛ አማርኛ ሰሚ ወይም ደግሞ በግዕዝ የሚናገሩ ሰዎችን ግዕዝ ቋንቋ የሚያውቁ ሰዎች ብቻ አይደለም በዚህ ውስጥ የሚከበሱና ልዩ ልዩ ቋንቋ ባለቤት የሆኑ ደቀ መዛሙርት ይመጣሉ፣ ተማሪዎች ይመጣሉ ብሎ ነው የሚታሰብና ያ ራሱን ችሎ
ትምህርቱን እንዴት ነው የሚሄደው የሚል ጥናት የሚያጠና ራሱ የሊቃውንት ስብስብ የሊቃውንት ሰብሳቢ ያለው ራሱን የቻለ የሚካሄድ አለ ማለት ነው። ስለዚህ እንግዲህ ትምህርት ወይም ደግሞ ጉባኤ ቤታችን በዚህ መልኩ እየተዘጋጀ ነው። ትምህርት ቤት ላይ እውቀት ላይ መስራት በጣም ወሳኝ ነገር ነው። ይሄ ሁልጊዜ የምንለው የሚታወቅም ነገር ነው። አሁን ሌሎች ሀገሮች ስኮላርሺፕ ነፃ የትምህርት እድል የሚሰጡት ገንዘብ ተርፏቸው አይደለም ወይም በጣም ደግሁ ነው አይደለም። የትምህርት እድል የተሰጣቸው በዛ ሁኔታ የሚማሩ ሰዎች ለዛ ላስተማራቸው ህብረተሰብ ሀገር መንግስት ልባቸው ስስ ነው የሚሆነው። እንደሌላው ሀገር አያዩትም እና ሰው ማግኛ መንገድ ነው፣ የሰው ልብ መግዣ መንገድ ነው። መጽሐፍ ማእከለ ፈጣሪ ወፍጡራን ዘኮንኪ ለሃ ዕረፍት